ተመልካችና አድማጮቻችን እንደምን ሰነበታችሁ? ይህ በፕራይም ሎግ ፕራይም ሚዲያ በየሳምንቱ የሚቀርብላችሁ የአማርኛው ፕሮግራማችን ነው። እኔ ቶሌራ በየኔ ከካናዳ፣ እህቴ ብርሃኔ ቤካ ገለቱ ደግሞ ከአሜሪካ ነች። እንግዲህ እንደተለመደው እዛው ነን። አድራሻችንን አልቀየርንም። ቀይረሻል? እንደ ብርሃኔ አልቀየርሽም? እንግዲህ ተመልሰን መጥተናል። በየሳምንቱ እንግዲህ በፊት ቃል እንደገባ ነው ተመላልሰን እንመጣለን። በነገራችን ላይ ወደ አየር መመለሳችንን አንዳንድ ሰዎች መልእክት እየላካችሁ ደሳችሁን እየገለጣችሁልን ነው። በዚሁ አጋጣሚ የምንለው እንግዲህ እንድታስተላልፉልን ነው። በፕራይም ሚዲያ ወደ አየር ተመልሰዋል። ወደ ሳተላይት መመለሱን እንድታስተላልፉልን በሶሻል ሚዲያ ብናስተዋውቅ፣ ያው ሶሻል ሚዲያ ለሚጠቀሙት ብቻ ነው። የኛ መልእክት ደግሞ በየወታደሩ ገጠሩ የሶሻል ሚዲያ የማይደርስባቸው ቦታዎች በቴሌቪዥን እንዲደርስልን ነው የምንፈልገው። የኛ ትልቁ ፕሮጀክታችን ትልቁ ዓላማችን ያንን እንደማዳረስ ነው። ወታደሩ ካምፕ ሆኖ በቴሌቪዥን እንዲያይን እንፈልጋለን፣ እንዲሰማን እንፈልጋለን። ገጠሬው ከገጠር ቤቱ ቁጭ ብሎ በቲቪ እንዲያይን እንፈልጋለን። ስለዚህ እባካችሁን እንግዲህ ላልሰሙት በምታውቁት መንገድ በስልክም በእንትንም እንድታስተዋውቁልን በዚሁ አጋጣሚ እንጠይቃለን። አደብራን እስቲ ሰላም በይና ምን አለሽ ከጓዳ እንደሚባል ዲሲ አካባቢ ያለውን ነገር ሰሞኑን ምንድነው አዲስ ነገር እንዳለ በዛው ብታስታውቂን። በጣም አመሰግናለሁ። እንግዲህ እኔ ሁሌም አድማጭ ተከታታዮቻችን ከተለያየ የሀገሪቷ ክፍል በመመለሳችን ሜሴጅ ለላካችሁልኝ በሙሉ አመሰግናለሁኝ። በጣም እንግዲህ ደስ ብሎናል። እኛም ወደ ሚዲያ መመለሳችን እናንተም ደግሞ ተመልሳችሁ በመገናኘታችን ደስ ብሎኛል። በዚህ በዲያስፖራ ነክ የሆነ አንድ የተሳተፍኩበት እንቅስቃሴ ያለው የኢትዮ ቸምበር ኦፍ ኮመርስ የአዘጋጀው ዓመታዊ ገላ ዲነር የሚባል ትልቅ ዝግጅት ነበረ። በዚህ ዝግጅት ላይ እውነት የተዘጋጀበት ቦታ ትልቅ ደስ የሚል ሚጂኤም ሪዞርት እዚህ አካባቢ አዲስ የተሰራ ሪዞርት ነው። በጣም ካሲኖ የሚጫወትበት ትልቅ ሌግዠሪየስ የሆነ እንደዚህ ስታንዳርዱን የጠበቀ ዝግጅት። ብዙ ዝግጅቶች በዲያስፖራ በኢትዮጵያን የሚዘጋጀውን ይሄዳለው። ይሄ እስካሁን ከጠቅላይ ሚኒስትር አብይ አህመድን ስንቀበል በነበረበት ከዛ ቀጥሎ ሁለተኛ ነው ማለት ይቻላል። በአዘገጃጀቱ በስርዓቱ የተገኙት ሰዎች ደግሞ እንግዲህ ጥራት ማለት ይቻላል። ብዙውን ጊዜ ከምናገኛቸው የኮሚኒቲ አባላት ለየት ያለ የቢዝነስ ኮሚኒቲ የተገኙበት ዝግጅት ነበረ። ደስ የሚል ዝግጅት ነበረ። የዛን ቀን አጋጣሚ የዚህ ሀገር የነን ፕሮፊት 990 ታክስ ሪተርን ዱዴት ነበረ እና እንደምንም ብዬ ኤክስቴንሽን ፋይል አድርጌ ነው የደረስኩበት እና ዝግጅቱ የሚቀርበት አልነበረም። ደስ የሚል ዝግጅት ነበረ። እኔም በመሄዴ በጣም ደስ ያለኝ። እንግዲህ አሜሪካን ቸምበር ኦፍ ኮመርስ የኢትዮጵያን ቢዝነሶችን እንደ አባል ይዞ ለምሳሌ ወደ አካውንቲንግ ታክስ ሰርቪስ የኔ እንደ አንድ አባል የሚቆጠርበት ማለት ነው። እንዲህ አይነት ድርጅት ነው እና ከአሜሪካኖችም ጋር ይሰራል። ቢዝነስ ኦነሮች ኢትዮጵያዊ ትውልድ አሜሪካዊ የሆኑ ሁሉም አባል መሆን የሚችሉበት ሁሉም መሳተፍ የሚችሉበት ትልቅ ዝግጅት ነበረ። ይሄ ዝግጅት ከሁሉም እኔ ደስ ያለኝ ብዙ እዚህ ሀገር በአሜሪካን ውስጥ በምኖርበት ስቴት ትላልቅ ቢዝነስ ያላቸው የአሜሪካንን ኮሚኒቲ ሰርቭ የሚያደርግ ትልቅ ካምፓኒዎች ያላቸው ባለሀብቶች ናቸው። እንዲሁም ደግሞ ከአሜሪካ ወደ ኢትዮጵያ ገብቶ ለሺዎች የስራ እድል የማግኘት ምክንያት የሆኑ ለምሳሌ በተለይ አቶ ታዲዮስ በለጠ የኩሪፍቱ ሪዞርት እና ስፓ ባለቤት የሆኑ እንግዲህ ኩሪፍቱ በቢሾፍቱ ነው መጀመሪያ እዛ ነው ይህን ድርጅት ያቋቋሙት። ከዛን በንጦጦም አለ፣ በቡራዩም በተለያዩ ሀገሪቷ ክፍል ውስጥ አለ። ደስ የሚለው ከአቶ ታዲዮስ ከቦስተን የራሳቸው
ድርጅት ነበራቸው። ከዚህ ወደዛ ሄደው ከ3000 በላይ ለሆኑ ሰራተኞች የስራ እድል ፈጠሩ። በኢትዮጵያ የቱሪዝም ኢንዱስትሪ፣ የሆስፒታሊቲ ኢንዱስትሪ የራሳቸውን አሻራ የጣሉ አልፎም ለአፍሪካ ምሳሌ የሆኑ ትልቅ የሀገር ባለውለታ ናቸው። ለቢዝነስ ለዲያስፖራው፣ ለኛ ለዋሽንግተን ዲሲ ወይም አካባቢ ላለ ነው ኢትዮጵያውያኖችም ትልቅ መሰረት ኤግዛምፕል ምሳሌ መሆን የሚችል እንደዚህ አይነት ሀገርን መርዳት ማለት በኢኮኖሚ ማሳደግ፣ ኢኮኖሚ እንዲያርግ ማድረግ፣ ከዚህ ካደገ ሀገር ያፈራነውን ሀብት ወደዛ አዙረን የበለጠ ሀገርን ተጠቃሚ ማድረግ እንደሚቻል ያስተማሩን ትልቅ ባለሀብት ናቸው ማለት ነው። ሌላው የኢቢኤስ ፋውንደር የሆኑት ኢቢኤስ ቴሌቪዥን የመጀመሪያ የግል ሚዲያ አቶ አማን ፍስሐ ጽዮን ናቸው። ኢቢኤስ እንግዲህ እኔ ደንበኛ ሆኜ እዛ ላይ ተጠያቂ ሆኜ አንድ ሁለቴ ቀርቤያለሁ። ኢቢኤስ ከምወደው አንዱ ወይም ኢቢኤስን እና እኔን የሚያቀራርበው ሄለን ሾው ነው። ሄለን ሾው ደግሞ በጣም የማከብራት ጓደኛችን ናት እና ይሄ ቤተሰብ የሆነ ደግሞ ሄለን በዚህ በኢቢኤስ በእኛ ዲያስፖራውንና የሀገር ቤትን ኮኔክት የሚያደርግ የዲያስፖራ የተለያዩ እውቀት ያላቸውን የሚያቀርብ ትልቅ ዝግጅት ነው እና ይሄም መሰረት ነው ማለት ነው ለምርጫው። ትውልድ ኢትዮጵያዊ ኢትዮ አሜሪካን ነው የሚለው። እንግዲህ አውሮፓ ያሉት ከኛ ቀንተው ይህን ዝግጅት ማዘጋጀት ይችላሉ። ፕሮፌሰሮች በለው ፖለቲካ ውስጥ ያሉት የኢትዮጵያን ኢኮኖሚ የሚተቹት፣ እድገት የሚተቹት፣ ፖለቲካ የሚተቹት እንደነዚህ ሰዎች እነሱ በሚዲያ ላይ ታዋቂ ናቸው። በሚዲያ ላይ ምናልባት ተጽዕኖ ፈጣሪ ይመስላሉ። ግን እንደነዚህ ሰዎች በተጨባጭ ለሀገሪቷ ዳቦ ያመረቱ፣ ለህዝቧ ዳቦ ያመረቱ ስላልሆኑ ለነዚህ ትልቅ ክብርና እንዲሁም ምስጋና አለኝ በበኩሌ። ትልቅ ምሳሌ ናቸው እና እነዚህ ናቸው ኢትዮጵያ ማለት በትንሽ ዲያስፖራ በፌስቡክ ላይ ሲሳደብ የሚውል ሲያሳንስ የሚውል ጠቅላይ ሚኒስትሩን ስለጠላ ሲያሳንስ የሚውል ኢትዮጵያን ትፈርሳለች ሲል የሚውል ሳይሆን ኢትዮጵያ በአለት ላይ የተመሰረተች ጀርባ አጥንት ያላት ብዙ ዲያስፖራኖች ባለሀብቶች ኢትዮጵያ እንድትቀጥል የሚያደርጉ፣ ኢትዮጵያ እንደ ሀገር እንድትለመልም የሚያደርጉ፣ እንድትበለጽግ የሚያደርጉ ብዙ ተስፋ ማይነገር ስማቸው ሚዲያ ላይ ተነስቶ ስላልሆነ ይሄን ትልቅ ዝግጅት ነው። ደስ ብሎኝ ያሳለፍኩበት እና የተሳተፍኩበት ለማለት ነው። በጣም ደስ ይላል ብርሃኔ፣ ታንኪዩ በጣም ነው የማመሰግነው። እንግዲህ ወደ መጨረሻው አካባቢ እንግዲህ አንዳንድ ዲያስፖራዎች ፌስቡክ ላይ ዩቱብ ላይ ሲሳደቡ ነው የሚውሉት እንጂ እንደዚህ የሚታይ የሚጨበጥ ሀገር ውስጥ ላለ ሰው የስራ እድል የሚከፍት ሀገርን የሚያስውብ ስራ ሲሰሩ አይሰማም። እንዳልሽውም ምናልባት እንግዲህ አሁን አንዳንድ ነገሮችን ስታጠኚ አሁን ኢንዲያኖቹን ውሰጂ፣ በተለይ ጁሾቹን አሁን በመጀመሪያ ደረጃ ነው መሰለኝ ያላቸው በብዛት ውጭ ዲያስፖራ ያላቸው ሀገራቸውን ሲያለሙ ነው የምታየው። እስራኤል ያደገችው በዲያስፖራ እንትን ነው፣ ሀብታቸው ዲያስፖራ እንትን ብለው ሀገራቸውን የሚያለሙ ሰዎች ናቸው። ኢቭን አረብ ሀገሮች፣ ኢጂፕሽያኖች በዚህ እንትን ነው ያደጉት። ናይጄሪያኖች፣ የተለያዩ ሀገሮች እንደዚህ ነው። እንግዲህ እኛ ሀገር አካባቢ ነው ሶማሌ። እንግዲህ ሶማሌ በብዛት ውጭ ነው ያለው፣ ግን ሀገር ስለሌላቸው ሀገራቸው ሰላም ስለሌላት እንትን ማድረግ አይችሉም። እንግዲህ ኢትዮጵያ ውስጥ ብዙ አይሰማም፣ እንደዚህ አይነት ሰዎች ብዙ ጊዜ አይሰማም። እና የዚህ ምክንያት እንግዲህ ምንድን ነው ብለሽ ነው? እኔም የማውቀው ነገር አለኝ። አሁን ካናዳ ነው ያለሁት። እኛም ዲያስፖራዎችንን ብዙ ሰዎች ወደ ሀገር ቤት ገብተን እንዲህ እናደርጋለን የሚል አላማም ህልምም የላቸውም። እዚሁ በቃ የያዝነውን ቀን ስራ የሚሰራውም ፕሮፌሽናልን በሆነ ደረጃ ፕሮፌሽናል ስራ የሚሰሩም እዚያው በቃ ተቸክለው ለመቅረት ነው እንትን የሚሉት። እና አንድ ሰው ስማር ከሀገርም ውጪ የሀገር ቤትም ቁጭ በይ፣ አንድ ሰው የሚማረው እኮ ሀገሩን እንትን ለማለት ነው፣ ሀገሩን ለማሳደግ ነው። እና አንዳንድ
ግለሰቦችም ይሁን አንዳንድ በሀገር ደረጃ የተደራጁ ድርጅቶች አሉና እንዲህ አይነት ነገር አይታይም በኢትዮጵያ ደረጃ ሲያለሙ። አንዳንድ ግለሰቦች ቤት ሲሰሩ የሆነ ትንሽ ቡና ጥቃቅን ነገሮች ሲከፍቱ ይታያል። ግን ይሄ በትልቅ ደረጃ ገንዘብ እያላቸው ሀብት እያላቸው ግን ወደ ሀገራቸው ሄደው የማይሰሩበት ምክንያት ምን ሆኖ ነው የሚታይሽ? ያ ትልቁ የኢትዮጵያ ፖለቲካ መሰረቱ ጥላቻ ላይ የተመሰረተ ነው። አሁን ለምሳሌ እነዚህን ግለሰቦች የስም የጠቀስኳቸውን ብትወስድ አብዛኛው ዲያስፖራ የሀገሩን መንግስት በሚቃወምበት ሰዓት በወያኔ ስርዓት ወይም ደግሞ ባለፈው ስርዓት ነው ሀገር ቤት ገብተው ምሳሌ መሆን የቻሉት። የሚቃወመው በብዛት በሆነበት ሰዓት ጥቂቶች ገብተው ለውጥ አግኝተዋል። አብዛኛው የሚቻለው መቃወም ስለሆነ ነው። መስራት አቅምን ይጠይቃል፣ ጉልበት፣ የአእምሮ ጉልበት ይጠይቃል፣ የገንዘብ ጉልበት ይጠይቃል፣ ትዕግስት ይጠይቃል። አንድን ነገር መስራት ከባድ ነው። ሰርቶ ማሳየት ከባድ ነው። በጣም ቀላል የሆነ ነገር መቃወምና ስም ማጥፋት ነው እና አንድ ተማሪ ከሰማሁት ነው። የሆነ ተማሪ ብዙውን ጊዜ አርት ሰርቶ ግሬድ ሲሰጠው ልክ አይደለም ተብሎ ግሬድ ተሰጠው አሉ። እሺ ይሄን ግሬድ ልክ አይደለም ብዙ ተተቸ። እስኪ ልክ እንዴት እንደሚሆን ሰርታችሁ አሳዩኝ ብሎ ሲጠይቅ ሰርቶ የሚያሳየው ጠፋ። ይሄ የሚያሳየው ምንድን ነው? መተቸትን ቀላል፣ መቃወም ቀላል እንጂ መስራት ከባድ መሆኑን ነው። በመስራት ይሄ ከባዱን የሆነውን ነገር መስራት፣ እዛ ላይ ትኩረት መስጠት ዲያስፖራ ብዙም አይችልም። ቀላል የሚችለው መቃወም ነው። ቀላል የሚችለው ሰላማዊ ሰልፍ ማውጣት ነው። ቀላል የሚችለው መንግስቱን መተቸት ነው። በየስርዓቱ የባለፈውንም የአሁኑንም የወደፊቱም። ይሄ ምንድን ነው? ቀላል የሆነ ነገር ስለሆነ ነው። በእርግጥ ሰላማዊ ሰልፍ ሲወጣ ያ አብዛኛው ሰላማዊ ሰልፍ የሚወጣ የአንድን ቀን የክፍያውን ቢያዋጣ ትልቅ ፕሮጀክት መስራት ይቻላል። ለምሳሌ ችልድረን ሆስፒታል መስራት ይቻላል። ኢትዮጵያ ውስጥ ችልድረን ሆስፒታል የለም። ብዙ ነገር መስራት ይቻላል። ግን ምንድነው ለተቃውሞ ሲሆን፣ ለነቀፌታ ሲሆን ቀላል ነው። ምንም አይጠይቅም። መናገር መቻል፣ መድፈር መቻል ያንን ነው። ግን ተጨባጭ የሆነ ነገር ሰርቶ ለማሳየት ከባድ ነው። ብስለትን ይጠይቃል፣ እውቀትን ይጠይቃል። ያንን ደግሞ አሟልቶ የያዘ በብዛት የለም። ባጭሩ ለመናገር በጣም ደስ ይላል። እንግዲህ ይልመድባችሁ። በየአመቱ ነው ያለው መሰለኝ። ባለፈውም አመት ትዝ ይለኛል። ስለዚህ አውርተን ነበረ። የተሸለሙ ሰዎች አሉ። በሚቀጥለው ደግሞ ድብራኔ አንደኛዋ ተሸላሚ ትሆናለች ብዬ ተስፋ ላድርግ። እንደዛ ነው ተስፋ አደርጋለሁ። እኔ አልጠብቅም። ለምን መሰለ? እኔ እዚሁ ነው በእውቀቴ አገለግለው እንጂ ለኢትዮጵያ ውስጥ ፕሮጀክት ከፍቼ ከእርዳታ ውጭ ይታወቃል ያደረጉት የለም። ነገም ሆነው አይታወቅም እና ሁላችንም እኮ እንመኛለን ወደ ሀገራችን ገብተን ያለችንን ሁሉ ኢንቨስት አድርገን ቢያንስ ውጭ የነውን ልምድ ወደ ሀገራችን ወስደን አትሊስት ሰው ቁጭ ብሎ ሰው እጅ እንዳይጠብቅ ማስተማሩ ራሱ እኮ ትልቅ ሀብት ነው። እዛ ላይ አንድ እኔ በበኩሌ አመለጠኝ የምል እድል ምንድን ነው? ባለፈው ስርዓት አንደኛ ተቃዋሚ ነበርኩኝ። ሰላማዊ ሰልፍ አዘጋጅ ነበርኩኝ። ኑና አገራችሁ ላይ ኢንቨስት አርጉ ተብሎ በኢትዮጵያ መንግስት ጥያቄ ለእኔም ቀርቦልኛል። በዛን ሰዓት የመቃወሙ ነገር ሰላማዊ ሰልፍ የመውጣቱ ነገር ነው እንጂ በዚህ በኩል ሀገርንም መርዳት እንደሚቻል የበለጠ ማደግ እንደሚቻል አልገባኝም። አሁን ደግሞ ገብቶኛል። ግን አሁን ያሉት ልዩነቱ የአሁኑ መንግስት ኑና ግቡና ኢንቨስት አድርጉ ይሄን እናመቻቻለን ብለው ደጋፊ ነኝ ግን አቅርቦልኝ ያሉልኝ ስትሄጂም ብዙም ጉዳያቸው አይደለም። የበፊቱ ይሄ ነው። ሰው የፈለገውን ላል አሁን እኛ
የዶክተር አብይ መንግስት ደጋፊዎች ነን። አገር እንድትቀጥል አገር እንድትበታተን አንፈልግም፣ እንደግፋለን፣ እንቀጥላለን። ግን ሌሎች የሚመስላቸው ከመንግስት ጋር ቁርኝት እንዳለን ብዙ ጥቅም እንደምናገኝ ነው። ነገር ግን በትክክል አስተናግዶ ቁጭ በል ብሎ ኢንቨስትመንቱ ምን እንደሚያስፈልጉ የሚያስረዳ እንኳን አይገኝም። በጣም ትልቁ ድክመታቸው ይሄ ነው። በጣም ትልቁ ድክመታቸው ይሄንን እንትን እላለሁ። እንግዲህ እንቀጥልና ባለፈው ሳምንት ፕሮግራማችን በሰፊው የዳሰስነው ስለ ጤና ባለሙያዎች የደሞዝ ጭማሪ ጥያቄ ነው። ተቃውሞ ይላሉ ሰዎች፣ ተቃውሞ አይደለም። እነዚህ ሰዎች ደሞዛችን ብቁ አይደለም፣ ከምንሰራው ስራ ጋር የሚመጣጠን አይደለም፣ ኑሮውን ማሸነፍ አልቻልንም፣ የምናገኘው ደሞዝ የቤት ክራይ እንኳን ለመክፈል ብቁ አይደለም፣ ትራንስፖርት ለመክፈል ይሄን ሁሉ በቂ አይደለም፣ ተጎድተናል እና መንግስት ይሄንን እንዲያይልን ብለው አቤቱታ የደሞዝ ጭማሪ ጥያቄ ጠይቀዋል። አንዳንዶቹ ደግሞ አንሻፈው ለፖለቲካ ፍጆታ ለማጣመም የሚሞክሩ አሉና በዚህ ላይ ነው ባለፈው ሳምንት የተነጋገርነው። እስቲ አርቲኩሌት አድርገሽ ነጥብ አድርገሽ ጥያቄያቸው ምን ነበረ? ተገቢ ነው ወይ? ጥያቄያቸው እኛ በምናውቀው በምንረዳው ቋንቋ ካለንበት ሀገር በእርግጥ አሜሪካና ኢትዮጵያ ካናዳና ኢትዮጵያም አወዳድረን ጂዲፒያቸው በሰማይና ምድር እንደ ሰማይና ምድር የተራራቂ ሀገር እንትን ብለን በምሳሌ ግን ማስረዳት ይቻላል። ዲሲፕሊኑን፣ አጠያየቁን፣ መልስ የሚጠብቁትን መልስ ደግሞ የምናውቀውን ካለን ልምድ ማካፈል ይቻላል እና እስቲ በነጥብ ያስቀመጧቸው ጥያቄዎች ምን ምን ናቸው? እስቲ በዛ እንሄድ። በጣም አመሰግናለሁ ቶሌራ። ባለፈው በእርግጥ እኛ የዶክተሮች ጥያቄ ትክክል ነው፣ ግን በፖለቲካ ሰዎች ወይ ፍላጎት ባላቸው መጠለፍ የለበትም በሚል ነበር የተወያየ ነው። እዛ ላይ እንደው እንደ ተቃውሞ ብዙ ሜሴጆች ደረሱኝ እና በእርግጥ እኔ ዶክተሮች ወይም የጤና ባለሙያዎች ቤተሰቦች ስላሉኝ ትክክለኛ የዶክተሮች ጥያቄ ወይም ዶክተሮች አሉኝ፣ ግን የሄልዝ ባለሙያ የጤና ባለሙያ ጥያቄያችሁ ምንድን ነው በሚል 12 ጥያቄ እንዳላቸው ልከውልኛል። ያንን 12 ጥያቄ ሳነበው ከዚህ ውስጥ ለፖለቲካ ፍጆታ የሚል ጥያቄ አላየሁም። ምናልባት ይሄ ጥያቄያቸው ለውጡ ሲመጣ ከጠቅላይ ሚኒስትሩ ጋር ቁጭ ብለው እንደተወያዩና እስካሁን መልሱን እየጠበቁ እንደሆነ ነው የተረዳሁት። በእርግጥ ያ ከሆነ ጥያቄያቸው አሁን እኔ 12ቱ የተላከልኝ ከሆነ እስካሁንም ይሄ ተወያይተው አንተ ባለፈው ሳምንት እንዳስቀመጥከው በአሜሪካ ነገርም በካናዳም ጥያቄ አለ፣ የደሞዝ ጭማሪ ጥያቄ አለ። ይሄ ጥያቄ ግን ስራ አቁመው ወይም ደግሞ የፖለቲካ ፍላጎት የወርቀት ፍላጎት ባላቸው አጀንዳቸው ተጠልፎ የሚራመድ ሳይሆን በመንግስትና በጠያቂ ክፍል ውይይት የሚፈታ ጥያቄ ነው። የእነሱም ጥያቄ ከዚህ የዘለለ የፖለቲካል ጥያቄ እንዳልሆነ እና ፍትሃዊ ትክክለኛ ጥያቄ እንደሆነ አይቻለሁኝ። ሁሉም ጥያቄዎች በመንግስት መመለስ አለባቸው የምለውን እኔም ሁሉንም አልጋራም፣ ግን ጥያቄያቸው ትክክል ነው፣ በራሳቸው በሂደት መመለስ ያለባቸው ነው። ትልቁ ነገር ደግሞ እኔ ሌላ ኮንሰርን ያደረገኝ ምንድን ነው፣ ይሄ ሁሉ ነገር ልክ ተቃዋሚዎች ለጥላቻ ጠቅላይ ሚኒስትሩን ለማሳነስ ተጠቀሙበት። ግን ይሄ ጥያቄ ጠቅላይ ሚኒስትሩ ጥያቄ መሆን የለበትም። ይሄ ጥያቄ የበጀት ጥያቄ ነው። የበጀት ጥያቄ የፓርላማ መሆን አለበት። የኢትዮጵያ የጤና በጀት ስንት ነው? ከሌላው ሀገር ጋር ሲታይ፣ ከአፍሪካ ጋር ሲታይ፣ እንደ አሜሪካ እና ካናዳ ባደጉት ሀገራት ውስጥ አንምጣ፣ አቅማችንም እዛ ደረጃ አልደረሰም። ግን ካሉት ከአፍሪካኖች ተወዳድሮ ምን አይል ነው የሚለው ታይቶ በጀት አሎኬሽኑ ከሚገኘው እርዳታ ከሚገኘው የሀገሪቷ በጀት አሎኬሽኑ መስተካከል ያለበት ብዬ ነው እኔ ጥያቄዎቹን ሳይ የራሴን እይታ የሰጠሁት ማለት ነው። ጥያቄዎቹን ለምሳሌ የመጀመሪያው ጥያቄ የደሞዝ ጭማሪ ነው። የደሞዝ ጭማሪ
ደሞዝ ይጨመራል። አዎ ኢንፍሌክሽኑ በጣም ሃይ ነው። ጥያቄያቸው ልክ ነው። ግን ደሞዝ ስለተጨመረ ኑሯቸው ይሻሻላል ማለት አይደለም። ሳምንት እንዳልከው የገበያ ቁጥጥር ካሌለ ደሞዝ ጨመረ፣ ሌላ ቁሳቁስ ላይ ከጨመረ አሁንም ዋጋ የለውም ማለት ነው። ሌላው ኦቨርታይም ሲሰሩ ሌላው አካባቢ ሌላው ሀገር ተሞክሮ በሰዓት በተለይ የማታ ሽፍት የሚሰሩት የሚከፈላቸው ከሰዓት ይለያያል የሚለው እሱን መስተካከል ያለበት ይሄ በስታንዳርዱ ሴት መሆን ያለበት በጤና ሚኒስቴር መመለስ የሚችል ይመስለኛል። ይሄ አጌን የሚዲያ ጋጋታ ወይም የፖለቲካ ፍጆታ የሚውል አይመስለኝም። ሌላው የትራንስፖርቴሽን ጥያቄ ነው። ትራንስፖርቴሽን ጥያቄ እዚህ አካባቢ እኔ የማውቀው በአሜሪካ የተማሪዎች ከተወሰነ ዓመት በታች ያሉት በነፃ ትምህርት ባስ የፓብሊክ ትራንስፖርቴሽን ላይ አይከፍሉም። በእርግጥ ዶክተሮች እና ሌሎቹ እነሱ ራሳቸው ሃይሊ ፔድ ስለሆኑ የተሻሉ ስለሆኑ ለነሱ የሚሰጥ ድጎማ አላየውም። ግን ምናልባት ለሪሰርቸሮች ወይም ደግሞ ኤንኤችኤስ የሚሰሩት እንትን አይቻለሁኝ። ይሄ ሰርቪስ ባስ ያላቸው ነገር አለ። እንደሱ አይነት ጥያቄ ከሆነ በተለይ ማታ ለሚሰሩት የሆነ የተለየ ከሴኩሪቲ አንጻር ምናልባት ያ ከሆነ አላውቅም። እሱንም እንግዲህ አንተ የራስን አስተያየት ትሰጣለህ። ይሄም የፖለቲካ ፍጆታ የሚሆንበት ጥያቄ አይደለም። ያው ክፍያቸው ኦንታይም አለመከፈሉ ይሄ የኦቨርታይሙ የምኑ ፌር አለመሆኑ አለ። ሌላው ሴፍ ኤንድ ሪስፔክትፉል ኤንድ ሰፖርቲቭ ወርክ ኮንዲሽን የሚለው ነው። ይሄም በአካባቢ ሴፍቲ የሆነ የተለያየ ትሬኒንግ የሚሰጥበት ካፍቴሪያው ድሮ አላቅም። ካፍቴሪያውን ትምህርት ቤት ነው የማውቀው። በጣም የምወደው ትምህርት ቤታችን ካፍቴሪያው ጮርናቄውን እወዳለሁ። እንደዚህ አይነት አለ። ለዶክተሮች ለዚህ ካፍቴሪያ አለ በቅናሽ ዋጋ የሚገዙበት። ለምሳሌ እዚህ ሀገር ሆስፒታል ሲሄድ አለ ካፍቴሪያ በቅናሽ ዋጋ የምገዛበት። እንደዚህ አይነት ነገር ካሌለ እሱም መደረግ የሚቻል ይሄ ከቬንደሮች ጋር ነጎሼት ተደርጎ ይሄ መደረግ የሚቻል ነገር ነው። ቀላል ነው፣ ኢምፕሊመንት መደረግ የሚቻል ነው ይሄ እንዲህ አይነት ነገር። ሌላው ሴፍ እንደ እሱ የሚለው ነው። ሌላው ሄልዝ ኢንሹራንስ ከቨሬጅ። እንግዲህ ሄልዝ ኢንሹራንስ እኛ በምናውቀው ሲጀመር ሰውን የሚያድን ዶክተር ለራሱ ታሞ ቤተሰቡ ታሞ አለመታከም አለመቻል ራሱ ይሄ ትልቅ ጥያቄ የሚጠይቅ ነገር ነው። የሆነ በዛ አኳኋን መኖር ያለበት እዚህ ሀገር መንግስት የነፃ ኢንሹራንስ አለ። የመንግስት ነፃ ኢንሹራንስ ግን ለስራ ላለው ሰው ሳይሆን ስራ ላሌለው ነው። ስራ ያለው ሰው በስራ ቦታ መስሪያ ቤቱ የሚገባለት ኢንሹራንስ ነው ያለው፣ ባለቤቱም ደግሞ የሚያዋጣው ነው ያለው። እና ይሄ ሲስተም ነው የሀገራዊ ሲስተም ይመስለኛል። ጤና መድን አለ ይባላል። ጤና መድን ምናልባት የግል ሴክተሩን የሚመለከት ይመስለኛል፣ የመንግስት ሰራተኞችን አይመለከትም። ግን የመንግስት ሰራተኞችም እዚህ ሀገር ትልቅ በነፊት አላቸው። ግን እንዴት ያንን እንደ ሀገር ነው አሁን ማየት ያለብን። እነዚህ ብቻ አይደሉም። እንደ ሀገር ይሄ ፖሊሲ እንዴት መቀየር ይችላል፣ በጀትስ እንዴት ሊያዝለት ይችላል የሚባል አዎ፣ ድሮ ሰው ድሃ የሆነ ማህበረሰብ ከቀበሌ ተመስክሮለት በነፃ የመንግስት ሆስፒታል ውስጥ እንደሚታከም አውቃለሁ እኔ። ግን ይሄ መንግስት እሱ የሚሰራበት ሆስፒታል ራሱን አያክመውም። ምንድን ነው ይሄ መታየት ያለበት እንደ ፖሊሲ መውጣት ያለበት ይመስለኛል። ሌላው አክሰስ ቱ ሃውሲንግ ኤንድ ሬዚደንሻል ላንድ የሚለው ይሄ የቤትና መኖሪያ ቤትና መኖሪያ ቤት ለመስራት የሚበቃ ምናልባት መሬት ጥያቄ ይሆን ይችላል። ይሄም ጥያቄ መመለስ የሚችል ነው ለእውነቱ ከሆነ። በእርግጥ ስንት የቀበሌ ቤቶች አሉ፣ ስንት ለዩኒቨርሲቲ አስተማሪዎች ምናልባት ያለ ይመስለኛል። ግን ለሁሉም ሰራተኛ ደግሞ የማቅረብ አቅም ሀገሪቷ አላት። ይሄን ነገር እንዴት መለየት ይቻላል? እንዴት ማገዝ ይቻላል? ይሄም በውይይት መሳካት የሚችል ነገር ነው። ሌላ ኮንዱሲቭ ለርኒንግ ኤንቫይሮንመንት የሚለው ነው። ምንድን ነው እዚህ ሀገር የተለያየ ኮርስ አሁን ይሰጣል። ለምሳሌ እኔ የተወሰነ ከሁለት ዓመት በላይ እዚህ ሀገር የጤና ነክ የሆኑ የሂሳብ ክፍል ኃላፊ ሆኛለሁ። እኔ ራሴ ብዙ
ስለ ጤና ትሬኒንግ ብዙ ወስጃለሁ። ብዙ ኮርሶች ከአካውንቲንግ ጋር ከሂሳቡ ክፍል ጋር የማይመለከት ግን ጤናንና ጤናን በተመለከተ ብዙ ሰርተፊኬቶችን ወስጃለሁ። ትምህርቱ ፕሮቫይድድ ነው። በኦንላይን አለ፣ በኢንፐርሰን አለ እና ለእኔ ራሱ ፊልዱ ላልሆነው ሰው እዛ አካባቢ ብቻ እዛ ኤንቫይሮንመንት ላይ ብቻ ስለምሰራ ብዙ ትሬኒንጎች አሉ። ኢንፋክት እነዚህ ነገሮች የሆነ ኮንቲኒስ ኤዱኬሽን የሆነ የጤና ባለሙያውን እንትኑን የሚያቀርብ ለምሳሌ ኢኩፕመንት ሊሆን ይችላል። አሁን ፕራክቲካሊ ስናረግ በፕራክቲካል በሆነ እቃ ላይ ነው እኔ ራሴ ፕራክቲስ ያደረግኩት ማለት ነው። እንዲያ ነገሮች ሊኖር ይችላል ላይኖር ይችላል፣ እዛ አላቅም። ይሄ መስተካከል የሚችል ነው። ፕሮቴክሽን ፍሮም ሚዲያ ዲፈሜሽን ኤንድ ሚስ ኢንፎርሜሽን የሚለው የጤና ባለሙያዎችን ስም ማጥፋት የተለያየ ነገር ሊኖር ይችላል። ይሄ እንዴት መፈታት የሚችለው? ይሄ ነገር በመንግስት ፖሊሲ ነው። በጤና ሚኒስቴር የራሱ ስፖክስ ፐርሰን ኖሮት ለሚነሱ ጥያቄ መልስ መስጠት፣ የራሱ ቴሌቪዥን ኖሮት ለህዝቡ የሚጠቅም ነገር ትምህርት ሰጪ የሆነ ነገር የራሱ ቴሌቪዥን ቻናል ኖሮት እዛ ላይ ለህዝቡ የሚጠቅም የጤና እንዲሁም ደግሞ ስማቸው ለሚጠፋ ያው ዶክተር በእርግጥ በስራ ላይ የሚከሰቱ ያልሆኑ ነገሮች አሉ። እኔም እንደ ግል የደረሰኝ ነገር አለ። ኢትዮጵያ እያለሁ ኢረር ይሄ ሜዲካል ኢረር የሚባለው እሱን እነሱም ትክክለኛ ላጠፉት ጥፋት ይቅርታ ጠይቀውበት የሚሰራ ሰው ይሳሳታል። ሌላውም ተጎጂውም ደግሞ ድምፁ ተሰምቶበት ፌር የሆነ ትምህርት የሚሰጥበት ምናልባት የነሱ ሚዲያም ሊያስፈልግ ይችላል። እኔ እንደዚህ ነው ቀለል አድርጌ ያየሁት። እንግዲህ የራስን መንግስት ምን በደውን ገና እናያለን። ሌላው ስታብሊሽመንት ኦፍ ኢንተርናሽናል ኤግዛም ሴንተር የሚለው ይሄ በትምህርት ደረጃ የኢትዮጵያ ትምህርት ከዓለም የበለጠና እኩል መሆን አለበት። እውነት የበለጠ አይደለም፣ እኩል ነው ወይ? ከሌላው ዓለም ጋር ኮምፒት አድርገው ተመራጭ ሆኖ የኢትዮጵያ ዶክተር የኢትዮጵያ ጤና ባለሙያ ከሌላው ዓለም ጋር ተመርጦ ይወሰዳል ወይ? ለምሳሌ ሰው ብዙውን ጊዜ ኢሻ ሀገር ነው ከኢትዮጵያም ከሌላ ሀገርም ለተለያዩ የጤና የሚሄደው። የኢትዮጵያ ውስጥ ያንን ዶክተሮች ማድረግ ይችላሉ። ያንን ደግሞ ማድረግ ያቃታቸው ለምንድን ነው? ይሄ መሰራት ያለበት ነው። ሌላው ቴስቲንግ ሴንተር የሚባለው የተለያዩ ቀላል የሆኑ ነገሮችን መስተካከል የሚችል የኢትዮጵያን የዶክተሮችን የጤና ባለሙያዎችን እውቀት ከዓለም ጋር የሚያስተካክል እንደ ትምህርት ሚኒስቴር ትልቁን ቦታና ግዴታ መወጣት ያለበት የምን ነው። ይሄ መመለስ የሚችል እኔ ቀላል ጥያቄ ይመስለኛል። ሌላው ያው ይሄ ምርት ቤዝ ሴክተር ሊደርሺፕ የሚለው በሙያ ብቃት ላይ የሆነ ኃላፊነት መውሰድ የፖለቲካ የምናምን ሳይኖርበት በሙያው የብቁ የሆነ ሌላ ነገር ሳይታይበት የፖለቲካ ሹመት ምናምን ሳይኖርበት ይመስለኛል። ይሄም ከሀገሪቷ የፖለቲካ አካሄድ ጋር የሚሄድ የሚያስማማ መሆን ያለበት። ምናልባት በድሮ ጊዜ አንድ ባለሙያ ኦሮሚያ ያሰለጠነቻቸው በሙሉ ስራ ላይ እንደ ኦሮሚያ ክልል እንደሚያውል ሰምቻለሁ። አማራ ክልልስ እንደዛ ነው። ባለሙያዎቹ ከአማራ ክልል የተወለዱ የሰለጠኑት ኦሮሚያ ወይም ደቡብ ሄዶ መስራት ይችላሉ። ይሄ አይነት ናሽናል የሆነ ሙቭመንት አላቅም። እሱ ካሌለ መስተካከል የሚችል ለምን ከኢትዮጵያ ተወልደው ተምሮ መጥተው አሜሪካ ሰርቭ የሚያደርግ የኢትዮጵያ ብዙ ዶክተሮች ስለማቅ እዛው ሀገር ደግሞ በተለይ የቋንቋ ችግር ካለ ለምሳሌ እኔ ማቀው የደረሰው ችግር በነበርኩበት ሰዓት ከአምቦ መጥቶ አዲስ አበባ ላይ አፋን ኦሮሞ ብቻ የሚችል ሰው በቂ ሰርቪስ አያገኝም ነበር። ይሄ ያንን የሱን ቋንቋ የሚያቅ ዶክተር እንዲያከመው ወይም ካላወቀ እዚህ ሀገር ምንድን ነው ትራንስሌተር ነው የሚቀርበው። እንዲህ አይነት ካሌለ ይሄ ቢስተካከል። ሌላው ሪስትራክቸሪንግ ዘ ሚኒስትሪ ኦፍ ሄልዝ ኢንተርናሽናል ሄልዝ ሰርቪስ የሚለው ላይክ እንደዚህ ሀገር ኤንኤችኤስ የሚባል ይሄ እንግዲህ ይሄ ሚኒስትር ጉዳይ ነው። ይሄ ፖለቲካ ጉዳይ ነው። ይቻላል አይቻልም የሚለው ነገር ይሄ ከሀገሪቷ
የፖለቲካ እድገትና አካሄድ ጋር መስተካከል የሚችል ነው እኔ የሚመስለኝ። እስኪ አንተ ደግሞ ያንዳንዱን እንግዲህ አረዘምኩብህ ይመስለኛል ጥያቄ። አይደለም 12 ብቻ ነው። ይሄ የፖለቲካ አጀንዳ ሊሆን የማይችል ባለፈው ሳምንት አንተም እንደተናገርከው የመንግስት ተወካዮችና የሚመለከታቸው አካል በመወያየት ከሀገሪቷ አቅም ጋር በማመቻቸት መመለስ የነበረበት ነው እንጂ የፖለቲካ ሸቃጮች፣ ነጋዴዎች አጀንዳ መሆን አልነበረበትም ነው የምለው። አንተ ወደ አንተ። በጣም ጥሩ። እንግዲህ አድማጭ ተመልካቾቻችን እንደሚረዱን እኛ የአሜሪካን እና የካናዳን ምሳሌ ያለንበትን አገር ቢሆን እንደዚህ ማለት ነው ብለን እየተረጎምን ነው እንጂ አቂማችን የኢትዮጵያ አቂም ከዚህ ጋር እየተወዳደረ ነው ለማለት በጣም ያስቸግረናል። ኢትዮጵያ ውስጥ አድብራኔ ብላለች ባለፈው ሳምንት ስራውን ማግኘቱ ራሱ ብርቅ ቅንጦት የሆነበት አገር ነው። ስራውን ማግኘቱ አንድ ሰው ተምሮ ተመርቆ ስራውን ማግኘቱ ራሱ ትልቅ ብርቅ የሆነበት አገር ነው። ምክንያቱም ሀገሪቷ ካላት የህዝብ ብዛት፣ ካላት የኢኮኖሚ አቅም፣ ካላት በጀት ነው የምናወራው። እና አሁን አንቺ ያልሻቸውን 12 ነጥቦች እንግዲህ ማክሲመም ነው የምትጠይቂው። አንድ ጥያቄ ስትጠይቂ ቢያንስ 50% ታገኛለሁ ብለሽ ነው የምትጠይቂው። ወደ ኔጎሽዬሽን ስትሄጂ እንትንሽም አፈርጥመሽ ነው የምትሄጂው እና ከዛ እንግዲህ ቢያንስ ግማሹን አገኛለሁ በሚል እንትን ነው እና ብዙዎቹ አቺቨብል አይደሉም። ብዙዎቹ አሁን በኢትዮጵያ አቅም በኢትዮጵያ ሚኒስትሪ ኦፍ ሄልዝም ይሁን በኢትዮጵያ ኢኮኖሚ አቅም ብዙዎቹ አቺቨብል አይደሉም። ብዙዎቹ የእነዚህ ጥያቄዎች መልስ ያገኛሉ የሚል እምነት የለኝም። ግን መጠየቅ አለባቸው። አዎ አሁንም እኛ ደጋግመን የምንለው ከጥያቄዎቻቸው እኛ ምንም ችግር የለብንም። ይሄ መሰረታዊ የሰው ልጅ መሰረታዊ መብት ነው። ህገ መንግስታዊ መብት ነው። የሰራተኛ መብት ነው መጠየቅ። ግን ወደ ፖለቲካ መጎተት የሚፈልጉትን ሰዎች ደግሞ ከዚህ ውጪ እንዲደረግ ማድረግ አለባቸው። አሁን ባለንበት ሰዓት ይህንን ቪዲዮ በምንቀዳበት ጊዜ ወደ 88 የሚጠጉ የጤና ባለሙያዎች መሪ የተባሉት ታስረዋል ይባላል። እርግጠኛ ነኝ አንድ ሰው ፓርላማ ውስጥ ቁጭ ብሎ ፕራይም ሚኒስቴሩን እንደልቡ ሲናገር ሲሳደብ የምናይበትን አገር አንድ ጤና ባለሙያ መንገድ ላይ ወጥቶ ደሞዝ ይጨምርልኝ ኑሮ ተወደደ ብሎ ጠየቀ ተብሎ እንደማይታሰር እርግጠኛ መሆን እችላለሁ። ነገር ግን እነዚህ ሰዎች አውቀውም ባለማወቅም በሌላ ሰዎች እንትን ተጠልፈው ከሆነ ሌላ ጣጣ ካለበት ልታሰሩና ለጊዜው ሊጠየቁ ይችላሉ የሚል ግምት አለኝና ዝም ብሎ ምንም ሳያጠፋ ታሰረ የሚባል ነገር ተቀባይነት የለውም። ምክንያቱም ዝም ተብሎ የሚታሰር ቢሆን በሙሉ ይታሰር ነበር። ከዚህ ከብዙ ሺህ ከሚጠጉ ሰዎች 80 ብቻ ተለይቶ አይታሰርምና ይህንን ከግምት ውስጥ ማስገባት ነውና ካነሳሻቸው 12 ነጥቦች እኔ 1-3-4ቱን ልውሰድና አንደኛው ፕሪሚየም ነው። ፕሪሚየሙ አንድ ሰው ጠዋት ሲሰራና ከሰዓት ሲሰራ የተለያየ ነው። ከሰዓት ሲሰራና ኦቨርናይት ሲሰራ የተለያየ ነው። ተጨማሪ አለው። ኢቭኒንግ ፕሪሚየም አለ፣ ናይት ፕሪሚየም አለ። $1 ይጨመራል በሰዓት ወይ $1.50 ይጨመራል። $1 ሲባል እዚህ ሀገር እንግዲህ ትልቅ ነገር ነው። በአንድ ሰዓት $1 መጨመር ትልቅ ነው። ምክንያቱም አንድ ሰው በሳምንት 40 ሰዓት ነው የሚሰራው። በትንሹ 40 ሰዓት ነው የሚሰራው ግዴታ አለበት። በሁለት ሳምንት 80፣ በወር 160 ሰዓት ነው የሚሰራው። $1 በአንድ ሰዓት ተጨመረለት ማለት 160 በወር $160 ተጨምሮለታል ማለት ነው። ትልቅ ነገር ነው እና እንደዚህ አይነት ፕሪሚየሞች አሉ። ናይት ላሉት ደግሞ ፕሪሚየም ይጨመራል። ይሄ ትክክል ነው። አንድ ሰው ጠዋት ተነስቶ ስራ ገብቶ ልጆቹን ወደ ትምህርት ቤት ሸኝቶ ስራ ሄዶ ከዛ ሲመለስ ከትምህርት ቤት ልጆቹን ወስዶ ከፋሚሊው ጋር የሚያመሽ ፋሚሊ እና ይሄንን ለስራ ብሎ የሚያመሽ ሰው እኩል ሊከፈለው አይገባም። ፕሪሚየሙ ማለት አለበት እንደ እንትኑ አቂም ማለት ነው። ኦቨርታይም ሲሰራ ደግሞ ኦቨርታይም ነው። ኦቨርታይም ታይም እንደ ሀፍ ነው የሚከፈለው። መደበኛው አንድ ሰው በሰዓት 20 ብር የሚያገኝ ከሆነ ኦቨርታይም ሲሰራ ደግሞ
በሰዓት $30 ነው ማለት ነው። አንድ ሰዓት ተኩል ነው የሚታሰብለት። እንደዚህ አይነት ሰዎች ነገሮች ይኖራሉ። እንግዲህ በኢትዮጵያ አቅም ይሄ ሁሉ የሄልት ሴክተሩ እንዳለ በመንግስት በሚሸፈንበት ጊዜ ይሄ ሁሉ በጀት ለበጀት ሲያወጡ ለኦቨርታይም ለፕሪሚየም ብለው ያወጣሉ፣ ይመድባሉ፣ አይመድቡም ሌላ ጥያቄ ነው። እንደዚህ ኮንቲንጀንሲ የሚባል እንትን አለ እንግዲህ አካውንታንት ነሽ። እንደዚህ ለተጠባባቂ የሚቀመጠው ሌላ ሆኖ ይሄ ግን ለኦቨርታይም ለፕሪሚየም ተብሎ ለብቻ በጀቱ መመደብ። ምክንያቱም ይሄ ለአንድ ሰራተኛ የሚጨመር ለብዙ ሺህ ሰራተኞች ስለሚጨመር በሚሊዮን የሚቆጠር ብር ነውና ይሄንን ይመድባሉ አይመድቡም ሌላ ነገር ነው። ግን በሚቀጥለው በጀታቸው ይሄንን መመደብ ተገቢ ነው ላለው። ምክንያቱም ጠዋት የሚሰራ ቀን የሚሰራና ማታ ከቤተሰቡ ጋር የሚያመሽና ማታ ምንድነው ስራ ቦታ የሚያመሽ እንደገና ማታ ቤቱ ከቤተሰቡ ጋር የሚያድርና ስራ ላይ የሚያድር አንድ አይነት ደሞዝ ሊከፈላቸው አይገባም። ይሄ ልክ ነው። አንድ ሁለተኛው የሰርቪስ ነው፣ የትራንስፖርት ሰርቪስ። ምናልባት ኢትዮጵያ ውስጥ ባጭር በጨረፍታ ላለውኝ ዲፕ የሆነ ጠለቅ ያለ እንትን የለኝም። አንዳንድ የመንግስት ሰራተኞች የፌደራል መንግስት ሰራተኞች ሰርቪስ አላቸው። እኔ ከቡራዩ እስከ ሳሪስ የሚሄዱበት ከለገጣፎ ወደ ከተማ የሚመጡበት ከኮዬ ፈጬ ወደዚህ የሚመጡበት ሰምቻለሁ። የቡራዩን የሌላ ወደዛ አቅጣጫ ያለውን እኔ በደንብ አውቃለሁ። ሌላውን ግን ሰምቻለሁ እንዳለ። ከሰበታ ሁሉ ፐብሊክ ሰርቪስ የሚባል አንድ ብሉ መኪና አለ፣ በዛ የሚመጡ አውቃለሁ የፌደራል መንግስቶች። እነዚህ ለሕክምና ይጠቀሙበታል፣ ምንድነው አስተማሪዎች ይጠቀሙበታል። አይ ዶንት ቲንክ ሶ። ስለዚህ እነዚያም የመንግስት ሰራተኞች ናቸውና ለኛም ይመደብልን ብሎ መጠየቅ ተገቢ ይመስለኛል። ዋይ ኢትዮጵያ ውስጥ ትልቁ ችግር ትራንስፖርት ነው። አንደኛ ትራንስፖርቱን መጠበቅ፣ ሁለተኛ መጋፋት። ተጋፍቶም አይገኝም። ሊረፍድብሽ ይችላል። ሳትወጂ ትርፍ ከፍለሽ ለስራ ለመድረስ ሲባል ትርፍ ከፍለሽ ይሄ ትርፍ የሚከፈለው ከየት ይመጣል? ካላቸው ደሞዝ በቀን 30 ብር ለመሄጃ 30 ብር ለመመለሻ እየከፈሉ አይቻልም። ይሄንን ሪቪው አድርጎ እንትን ማለት አለበት ጤና ሚኒስቴሩ። ይሄንን ግምት ውስጥ ማስገባቱ በትክክል ተገቢ ይመስለኛል። ምክንያቱም ከኑሮ ውድነቱ ከቤት ክራይ ከምናምን ከትራንስፖርቱ እንትን ጋር ያላቸው ደሞዝ በፍጹም አያስችላቸውም። ይሄ ልክ ነው። ኢንሹራንስ አንቺ ማስቀመጠሻል። መንግስት የሚጨምረው ትንሽ ፖርሽን ነው፣ ትንሽ ፍራክሽን ነው እና ከ120 ቢጨምርበት ነው እና የሰራተኛው ማህበር እና የኢንሹራንስ ካምፓኒዎች ተስማምተው ፖሊሲ ያወጡና ሰራተኛው ከፔይቼኩ ከሚከፈልበት ደሞዝ እኛ ሀገር እንግዲህ በየሁለት ሳምንት ነው ፔይቼክ፣ እዚህ ሀገር ማለት ነው ካናዳ አሜሪካ ይመስለኛል ሳምንታዊ ወይንም 2 ሳምንት ነው። እኛ ሀገር ግን ኢትዮጵያ ግን በወር ነው። በወር ከሚቆረጥ ኢንሹራንስ ይቆረጣል። ከዛ ነው የሚጠቀመው። አንድ ሰው ኢንሹራንስ ይቆረጥበታል። ቤኔፊቱ ከዛ ነው የሚገኘው። እንግዲህ ከዛ ኢትዮጵያ ኮራፕሽን በሞላበት አገር እንዴት አይነት ኢንሹራንስ እንደሚሰራ አላውቅም። ዶክተሩም እኮ የተሳሳተ የምስክር ወረቀት የሚጽፍበት ሀገር እያወቀ ግለሰቡም ሳይታመም ታክም ያለው ብሎ ደረሰኝ ያለ አፍረት የሚያቀርብበት አገር ውስጥ እንዴት አይነት ኢንሹራንስ ሊገባ ይችላል የሚል እኔ ብዙ ያስቸግረኛል። ሌላው የቤት ነው። ቤት ተገቢው ጥያቄ ቤት መስሪያ ሳይሆን መንግስት ለአነስተኛ አፎርደብል ሃውሲንግ ይባላል አይደል? በእኛ ሀገር አፎርደብል ሃውሲንግ እንትን ብሎ አሁን በካናዳ እኔ በሚኖርበት ፕሮቪንስ ስቴት አንድ ሰው ከሚያገኘው ደሞዝ 27% 1000 ብር የሚያገኝ ከሆነ 270 ለቤት ኪራይ ይከፍላል። ይሄ የሚኖርበት ቤት 3 ቤድሩም ሊሆን ይችላል፣ 2 ቤድሩም ሊሆን ይችላል፣ 1 ቤድሩም ሊሆን ይችላል። እንደ ፋሚሊው እንደ ቤተሰብ ብዛት ነውና የቤቱ ማርኬት ፕራይስ ማርኬት እንትኑ ቫልዩ 1500 ቢሆን ይሄ ሰውዬ መክፈል የሚችለው ምንድነው? $270 ብቻ ነው። ምክንያቱም አይችልም። ሌላውንስ መንግስት ይደጉመዋል። እንደዚህ አፎርደብል ሃውሶች በብዛት ተሰርተው
ብዙ ሰዎች የሚጠቀሙበት እኔ ራሴ ተጠቅሜያለሁ እዚህ ሀገር ሲመጣ እሱ እኮ ለደሃ የሚሰጥ እኮ ነው ለሰራ ሰው ስራ ላለው ሰው ነው አይደለም ስራ ያለውም ሆኖ አነስተኛ ያጋ ሚኒመም ዌጅ ያላቸው ሰዎች አነስተኛ ገቢ ያላቸው ሰዎች ምንድነው የሚባለው ሎው ኢንካም ያላቸው ዌልፌር ነው አንቺ የምትዩ ዌልፌር ነው ይሄ ግን ሎው ኢንካም ፋሚሊ የሚባል ነው ዲጎማ የሚደረግለት ሬንታል አሲስታንስም አለ ይሄ ሰው እንግዲህ አንድ ሰው ቤት መከራየት ከአቅሙ በላይ ሲሆን አሲስታንስ አለ ኤጀንሲ አለ ከመንግስት በጀት እየወሰደ እንትን የሚል ይሄንን ብቻ ቴኬር የሚያደርግ ስላለ አለ ይሄ እንግዲህ በሀብታም ሀገር ነው የምናወራው በእኛ ሀገር አቅም ደግሞ የዚህን 5% እንኳን ቢሰሩ ሌሎች ከኪም እንትኖቹ 5% ከመቶ 5 ኪም ቢያገኝ በዚህ አመት በሚቀጥለው ደግሞ 5% ከሚቀጥለው ደግሞ እንትን እያለ እየታገሱ መቀየር ይቻላል እንጂ ለሁሉም በአንድ ጊዜ ጥያቄው ሊመለስ ይችላል የሚል እንትን የለኝም ፓብሊክ ሃውሲንግ ቤት ደግሞ እንግዲህ ደሞዛቸው በቂ ከሆነ በየወሩ ከደሞዛቸው ተቆርጦ የሚገበር ሞርጌጅ የሚባል ኢንተረስት የሌለው እንደ ሀቢታት አይነት ነገር የሚችል ከሆነ መንግስት የሚችል ከሆነ መደጎም ይችላል ይሄ ግን ለሕክምና ባለሙያዎች ብቻ አይደለም ለሁሉ ለመላው ኢትዮጵያ ህዝብ እንትን ክፍት መሆን አለበት በዚህ ደግሞ ሌቦች ይገቡበታል ቪላ ሰርቶ ሰው ካፍረም 6 ፎቅ 7 ፎቅ ያከራየ ቀበሌ ቤት ውስጥ የሚኖር እኮ ህዝብ ነው ቀበሌ ቤት ከድሃ ተሻምቶ ቀበሌ ቤት ይኖራል የራሱን ፎቅን በሚሊዮኖች የሚያከራይ ህዝብ እኮ ነው እንደዚህ አፍሬት የሚባል ነገር የሌለበት እንትን ነገር ነውና እንዲህ አይነቱን መጠንቀቅ አለበት እንግዲህ በአጠቃላይ እንግዲህ በዚህ ግርግር እነ አክቲቪስቶች እነ ዩቲዩበሮች ደግሞ ጠልፈው ወደ ሌላ እንትን እንዳይዘውሩና ጥያቄያቸው ተገቢነቱን እንዳያጣ ደግሞ መጠንቀቅ እንዳለባቸው እናሳስባለን ሌላው እንግዲህ አደብራኔ አንዳንድ አክቲቪስቶች ይባል እንግዲህ ዩቲዩበሮች አንዳንድ ይሄንን የጤና ባለሙያዎችን ጥያቄ ወደ ፖለቲካ እንትን ብለው አንዳንድ አባባሎችን የሚሉ እንትኖች አሉ አንዳንዱ እኔ መንግስት ቢሆን ቤተ መንግስቱን ሸጬ ወይንም ሪዞርቶቹን ነጎርጎራ ነወንጪ አላላ ከላን ሸጬ ደሞዝ ከፍል ነበር የሚል አክቲቪስትም አለ እዚህ አለና በዚህ ላይ የምትዩ ነገር ካለ በዚሁ እንጨርሳለን ሲጀመር እንደዚህ አይነት አክቲቪስት ለእውነት ከሆነ የሀገር መሪ ወይም ስለ ሀገር ተስፋ የሚጣልበት አክቲቪስት ነው ብዬ እኔ አልወስድም ምክንያቱም እነዚህ ለአንድ ሀገር ቋሚ የሚባሉ ይሄ ፊዚካል አሴት የሚባሉ ናቸው እነዚህ ሪሶርሶች ደግሞ በመንግስት በጀት መሰራታቸውን አላውቅም እኔ እንደ ግለሰብ ገበታ ለትውልድ አዋቶ ያሰራው የማህበረሰብ ክፍል ውስጥ አንዷ ነኝ እንዲሰራ ካደረጉት ካዋጡት ውስጥ አንዷ ነኝ እና የመንግስት በጀት ጋር ሊገናኝም አይገባም ሲቀጥል የቤተ መንግስቱን ጉዳይ ከሆነ ጠቅላይ ሚኒስተሩ በፓርላማ ተጠይቀው ሲመልሱ እንደሰማሁት ከሆነ በኢትዮጵያ ሀብትና ንብረት እንዳልተሰራ ነው ያ በግል በሳቸው ለምነውም ልንበል ፕሮፖዛል አቅርቦን ይብንም በዛ የተሰራ ነው እና በኢትዮጵያ ህዝብ ሀብት አይደለም ይሄ ሀብት ግን ቋሚ ሀብት ነው ይሄን ሽጦ ወደ ደሞዝ ጭማሪ እንወስዳለን የሚሉት ይሄ ጀስት ዛሬ ተበልቶ ወደ ቆሻሻነት የሚለወጥ ነው ያ ግን ቋሚ ካፒታል አሴት ነው ለሀገር እና የሐሳቡ ለኔ ውርቅ ነው አንድ ኢኮኖሚክስ እንደተማረ ሰው እንደ አካውንታንት እንደሆነ ሰው እኔ የማየው አላቂና ቋሚ በሚለው ልተርጉመው እኔ ብዙ ቋሚ ንብረቶች እንዲኖረኝ ነው ለሀገርም የምመኘው እንደ ግለሰብም የምመኘው ይህ አላቂ እቃዎችን አይደለም እና ይሄ በትክክል ካለማወቅ የተነሳ ነው ሁለተኛ ደግሞ የማለትም መብት የላቸውም እኛ ያዋጣን ሰዎች ነን ማለት የምንችለው ደጋግሜ የምናገረው የዚህን መንግስት ደጋፊዎች በገንዘባችን የምንደግፍ ይሄ መንግስት ወደ ስልጣን ሲመጣ $1 ነው ከዲያስፖራ የጠየቀው
ያቺን $1 ያላዋጣ የመተቸትም የመጠየቅም መብት የለውም። ያቺን $1 ያዋጡ $1 አንደኛ የሀገር መንግስት የአንድ ሀገር መንግስት ኢኮኖሚውን አውጥቆ ከዲያስፖራው ማህበረሰብ $1 የጠየቀበት ነው ሀብቱ። እንግዲህ ይሄ የሚያሳየው የሀገር ሀብት ነው። ስለዚህ የሀሳቡ ለኔ ሀሳቡን ያነሳው አክቲቪስትን በለው ግለሰብን በለው ሀገራዊ እይታ ራዕይ እንዳሌለው ነው። እነዚህ ፕሮጀክቶች ዘለቄታ ያለው የሀገር ምንጭ ናቸው። እነዚህም ሪሶርሶች ለሀገር የገቢ ምንጭ ቀጣይነት ያለው ማመንጨት የሚችሉ የአቅም ያለው የውጭ ቱሪስትን መሳብ የሚችል በፎሬን ከረንሲ መሸጥ መለወጥ የሚችል ሀብት ነው ይሄ ሀብትና ቋሚ የሆነ ነው። ይሄ ትክክል አይደለም። የመተቸትም የመጠየቅም መብት የላቸውም። ምክንያቱም በስራው ላይ የራሳቸው አሻራ የላቸውም። የራሳቸው ሀብት የለም፣ የራሳቸው ጊዜ የለም፣ የራሳቸው አዲያ የለም። በዚህ ላይ ለሀገር እድገት ተመኝተው ቀናት ኖሮ በተለይ የሚተቹት ባደገ አገር ሲኖሩ የነበሩ ባደገ አገር ምን እንደምትመስል ያዩ ነው። ጠቅላይ ሚኒስትሩስ ያደገን አገር ጎብኝተው የጎበኙትን ቀንተው ተመኝተው ስራ ላይ እያዋሉ ነው። ልዩነት አለው። እንደውም የተሻለ እንዲሰራ መጠየቅ ያለባቸው ለዛች ሀገር አሻራ መስራት የነበረባቸው። ለምሳሌ ናሽናል ቺልድረንስ ሆስፒታል የለም ኢትዮጵያ ውስጥ። ያንን መስራት ያለበት ማን ነው? እውነተኛ መስራት የሚችል ለሀገር ማሰብ ቢችል ይሄ ዲያስፖራው ተቺው ነው። ግን የመስራት አቅሙን ስላሌለው የመተቸት መብቱም ደግሞ የተጠበቀ ነው። አዎ የመተቸትና የሐሜት ነው እኮ በቃ ሁል ጊዜ አንድ ጊዜ የሆነች ጨረፍታ ሰምቼ ነበር ቲክቶክ ላይ ቆርጠው አንዱን አክቲቪስት ጠይቁታል። ሁሌ አንተ የምትለው አብይ ነው እንግዲህ ላለፉት 6 ዓመታት እንደዛ ስትል ነበር። ይሄ መቼ ነው የሚቀየረው? ይሄ አብይ አስቸጋሪ ነው ካልክ ለምን አልቀየርከውም? ነው መቀየር አቅቶ ነው ሁል ጊዜ ዜማ ያረከው ሲባል ነበረ። እና እኔ እንደሚመስለኝ ይሄ እንትኑን እሸጣለሁ ምናምን ትንሽ አገር ለመምራት ብቃት ያነሰው የመሪነት ስነ ልቦናው የተጎዳ ተስፋ የቆረጠ ሰው ነው እንጂ በፍጹም እንደዚህ አይባልም፣ በፍጹም አይባልም። እና ሌሎች አፍሪካ ሀገሮች እኮ እንዲህ አይነት ፓላስ የላቸውም ማለት ታዲያ እኛ እኮ ብቻል አንደኛ ለመሆን ነው አይደለም እንዴ? እንዳልሽውም ደግሞ ከየትኛው በጀት ነው ዞሮ ቤተ መንግስት እየተሰራ ያለው? ከግብርና ነው? ከጤና ሚኒስቴር ነው? ከትምህርት ሚኒስቴር ነው? ወይንስ አንቺ እንዳልሽው ከሌላ ቦታ ነው? ፕራይም ሚኒስቴሩ ፓርላማ ላይ ሲናገሩ አጠይቁኝ 5 ሳንቲም ከኢትዮጵያ በጀት አላወጣውም ብለው እንትን ብለዋል። አይ አውጥታል የሚል ደግሞ በማስረጃ ማስረዳት ይችላል። ምንድነው ገንዘብ ሚኒስቴሩ ታን ያለው ሁሉ ነገር እንግዲህ የመንግስት በጀት በመንግስት ሚኒስቴሩ ነው የሚታደለው እና እንትን ነው። ይሄንን ባረጉ ለዚህ ይሄንን ለጤና ባለሙያዎች ደሞዝ ጭማሪ ማድረግ ይቻላል ወይ? አይቻልም። ምክንያቱም ይሄ የተለየ በጀት ስለሆነ ነው። ስለዚህ ሪዞርቱ ምናምኑም የሚሸጥ ነገር የለም። ሌላው እንግዲህ ጦርነቱን በማቆም ነው ይላሉ። ጦርነቱን በማቆም ነው። ማን ነው እስቲ ጦርነቱን ማቆምና ሁለት ሰዎች ሲጣሉ ዲያስፖራ ውስጥ አስታርቆ የሚያውቅ? ሁለት ግለሰቦች ሲጣሉ ቁም ነገር ብሎ ያስታርቃቸው አለ? ከነዚህ አክቲቪስቶች ነው በሐሜት ነው የባሰ የሚያጣሏቸው። ስለዚህ የሌላቸውን ችሎታ አንቺ እንዳልሽው የሌላቸውን ችሎታ አሁን ለምሳሌ በትምህርት አልተማረም ዶክተር አብይ አልተማረም ይላሉ። ሳይማር እንደዚህ ከሰራማ የነሱ ትምህርት ይኸውልህ እሱ ያልተማረው እንደዚህ ሰርቶ እነዚህ የተማሩት እንደዚህ ሐሜተኛ ከሆነ ትምህርቱ ቢቀርብን ይሻላል። ግን ዓለም የመሰከረለት በዓለም መንግስታት ተቀባይነት ያገኘ መሪ የሚደነቅለት በአፍሪካ ደረጃ እኮ አፍሪካ ዩኒየን ምንድነው ኦኤዩ ላይ እኮ እያንዳንዱ ስቴጅ ላይ የወጣ ምስክርነታቸውን እየሰጡ ነበር። አዲስ አበባ እንደተቀየረች በዶክተር አብይ አስተዳደር እንዴት እንደተቀየረች
ምስክርነታቸውን ይሰጡ ነበር የሀገር መሪዎች ማለት ነው። እና እንዲህ አይነት እንትኑን እንደዚህ መወቃቀሱ በሌላ ነገር ይቻላል። እኛ ያለንበት ሀገር የምንኖርበት ሀገር አዎ ፖለቲከኞች ይወቃቀሳሉ፣ ግን የተሻለ ዓላማ አለኝ እኔ እንደዚህ አይነት ፕላትፎርም አለኝ እኔ ለህዝቤ የተሻለ እንትን አለኝ ሃውሲንግ በዚህ ይሰራለሁ የጤና ነገር የሄልት ፓብሊክ ሄልት ላይ እንደዚህ አይነት ፖሊሲ አለኝ ብለው ነው የሚወዳደሩት እንጂ ይገሌ ያልተማረም እኔ ስላልተማረ ነው እኔ በትምህርት በርጠዋለሁ እኔ ሲንጋፖር ተምሬያለሁ ምናምን አይባልም። እና ይሄ ትንሽ ነውር ነውና ነውርነቱን አውቃችሁ ተውት እላችኋለሁ። እኔ በዚህ አብቅቻለሁ። አድብራኔ በአጠቃላይ ላይ እኔማ በትምህርት ከሆነ እንደው ባይማሩ የተማረ እንግዲህ ያሳየው እውነት ዶክተር አብይ በቴክኖሎጂው ትልቅ ለውጥ ያሳዩ ጠቅላይ ሚኒስትር ናቸው። በተማሩት ሙያ ቴክኖሎጂ ኢንሳ ላይ በነበራቸው ትስስር በስራ ልምድም የተሻለ ለውጥ ይሄ ውጭ ሀገር በምናየው በኤቲኤም መጠቀም በብዙ ነገር የዘመነ ውጭ ሀገር የምናየው እዛ ሀገር እንደሆነ እያየን ነው። በሂደት እየተደረገ ነው። በእርግጥ መናገርና መስራት የተለያዩ ነገሮች ናቸው። እነዚህ ተቺዎች በግላቸው በተማሩበት የትኛው መስሪያ ቤት ገብተው ምን ለውጥ አሳይተዋል? የትኛውን ሲስተም ቀይረዋል? ለምሳሌ እኔ በአካውንቲንግ ነው የተማርኩት ኢትዮጵያ። እኔ ሲስተሙን ዲዛይን አድርጌ ኢምፕሊመንት አድርጌ የመጣሁት ወሳሳ ማይክሮ ፋይናንስ የስንት ሚሊዮኖችን ህይወት ቀይሯል። በአሜሪካም እንደዛው በተጨባጭ በትምህርታቸው ፖሊሲ ስታብሊሽ አድርገው የሆነ መስሪያ ቤት ገብተው ያሳዩት ለውጥ አላቸው ወይ? ባክግራውንድ አላቸው ወይ? የጠቅላይ ሚኒስትሩ እኮ ብዙ የሚነገሩ ከዚህም በፊት ከሳቸው ጋር የሰሩት የሳቸውን ያስተማረ የኔ ጓደኛ እዚህ ሲያትል አለ። እሳቸውን ያስተማረ ምን አይነት ተማሪ እንደሆነ ምን አይነት ችሎታ እንዳላቸው ከሳቸው ጋር የሰራ እኔ የግል ጓደኞች አሉኝ። እድሜያችን የጠቅላይ ሚኒስትሩና የኛ ተቀራራቢ ነው። እና እነዚህ ዲያስፖራ ሆኖ ደግሞ የሚተቹትን እናውቃቸዋለን። በህይወታቸው ምንድን ነው አንድ ፔቼ ካላቸው ሰርተው ተቀጥረው ሰርተው ታክስ የከፈሉበት የአንድ መስሪያ ቤት ድርጅት አላቸው። ትራክ ሪከርድ አላቸው፣ ማሳየት ይችላሉ። ጠቅላይ ሚኒስትሩ ግን አሳይተዋል አላቸው። አንዳንድ ሰዎች ለራሳቸው ያሌላቸውን በመጥፎ መንፈስ ያንጸባርቁታል። በዛ ውስጥ መኖር ሳይሆን መሻል ግን ይቻላል። ሰው ሆኖ የማይለወጥ የለም። ያንን ትምህርት በተጨባጭነት ወደ ስራ ለውጠው መሻል ይችላሉ። ግን የተሻለ ሰው ሆነው አማራጭ ሆነው መቅረብ ይችላሉ? የላቸውም። አማራጭ የተሻለ የሚያደርጋቸው የሰሩት ነገር ተጨባጭ የሆነ ነገር የለም። ግን መሻል ይችላሉ፣ ማሻሻል ይችላሉ። ቁጭ ብሎ ከመተቸት አንድ የጉድጓድ ውሃ ቆፍረዋል፣ አንድ ጤና ክሊኒክ ሰርተዋል። እነዚህ ሰዎች በተለያየ መንገድ ፈንድሬዚንግ ያደርጋሉ። ከዛ ፈንድሬዚንግ ላይ የሰሩት አንድ ኤሌመንተሪ ትምህርት ቤት አለ። ጠቅላይ ሚኒስትሩ መጽሐፍ ሽጠው ብዙ ትምህርት ቤቶችን አሰርተዋል። ብዙ በምሳሌ ማንሳት የሚቻሉ ሲጀመር እኔ እነሱን ከጠቅላይ ሚኒስቴሩ ጋር ማወዳደር አልፈልግም። ምክንያቱም ጠቅላይ ሚኒስቴሩ ከመጡበት ጀምሮ የራሳቸው ሰክሰስ ስቶሪ አላቸው። ሲጀመር መሪ ናቸው። መሪነቱን ካጡት ሶኮልድ ሉዘሮችንና ሊደርን እኔ ማወዳደርም ተገቢ ነው ብዬ አላስብም። ጨርሻለሁ። እንግዲህ ተመልካቾቻችን እኛ የመሰለንን ብለናል፣ እኛ የምናውቀውን ብለናል። እናንተ ደግሞ የምትሉትን በውስጥም በስልክም በቴሌግራምም በፌስቡክም ከዚህ በፊት እንደለመዳችሁት አስተያየታችሁን ላኩልን። ለዛሬ እዚሁ ላይ እናበቃለን። አድብራኔ አንቺም እንግዲህ መልካም ጊዜ ይሁንልሽ። ሳምንት ደግሞ የሳምንት እንገናኝ።